توخى الوحي عنوانا وشاد من نوره في القلب إيمانا وغذ في السير يبغي العلم ملتمسا أصوله فحباه الله رضوانا علم الشريعة تاج عز لابسه يشدو به ألقا سعدا وجلانا بسم الله الرحمن الرحيم الحمد لله رب العالمين وصلى الله وسلم وبارك على نبينا محمد وعلى آله وأصحابه أجمعين السلام عليكم ورحمة الله وبركاته في رحاب آيات بالله أنقصوش تلاسر يتسنون إهين برنامجنا ዛሬም ከአንድ አንቀጽ ጋር አብረን እንቆይ ይጀላችሁ መጥቻለሁ ሱረቱ አልበቀራ አንቀጽ 25ኛውን ነው የምተነትነው قال الله تبارك وتعالى وبشر الذين آمنوا وعملوا الصالحات أن لهم جنات تجري من تحتها الأنهار كلما رزقوا منها من ثمرة رزقا قالوا هذا الذي رزقنا من قبل وأتوا به متشابها ولهم فيها أزواج مطهرة وهم فيها خالدون እናንተ ያመናችሁ አለና وبشر الذين آمنوا እነዛን ያመኑትን አብስራቸው ብስራት ነው እየተነገረ ያለው ከአላህ በኩል ነው ይሄ ብስራት እነዛን ያመኑትንና ደጋግ ስራዎችን የሰሩትን ሙእሚናን ለነሱ በስሮቻቸው ጅረቶች የሚፈሱባቸው ጀነቶችን አላህ እንዳዘጋጀላቸው ንገረልኝ كلما رزقوا بتلقسوا قطر منها كزاج كجنة رزقا عند سيساي قالوا هذا الذي رزقنا من قبل إيكو ከዚህ በፊት የተሰጠነው አይነት ነው ራሱ ነው ይላሉ وأتوا به متشابها ተመሳሳይ ሆኖ ነው በርሱ የተመጡት ማለት ተመሳሳዩን ነገር ነው አላህ ያመጣላቸው ማለት ነው ይሄ የሚበላ የሚጠጣውን በተመለከተ ነው ولهم فيها ለነሱ በዛች በጀነት ውስጥ أزواج የትዳር ጓዶች አሏቸው مطهرة የጸዱ የሆኑ እንደዚህ እንደ ዱንያው የወር አበባ የወሊድ ደም የተለያዩ ደግሞ ስቃዮች የሉባቸውም ጸጋና ደስታ ብቻ ነው የሚሆነው ማለት ነው ወም فيها خالدون እነሱ በዛ ውስጥ ዘውታሪዎች ናቸው ይላል አብስር ነው ያለው አላህ ይሄ ብስራት ይነገር ለሙእሚኖች በሽር የሚለው ቃል የሚያስደስትን ነገር ንገር ማለት ነው መልካም ዜና አሰማቸው ለነማን ለነዚያ በአላህ አንድነት በነብዩ መልእክተኝነት በቁርአን በሱና ላመኑት ወዳጆቼ በስራት ንገርልኝ ለነርሱ ጀነት እንዳላቸው አለ ጀነት ደግሞ ሲባል አንድ ጀነት አይደለም انها جنان እንዳሉት ነብዩ ሰለላሁ ዐለይሂ ወሰለም ብዙ ጀነቶች ናቸው ብዙ ጅረቶችም ይፈሳሉ ለይታ ማራኪ ለጣዓም ደግሞ በጣም አስደሳች የሚጥም አትክልትና የጀነት ርዝቅ ነፍስ የምትመኘው ሁሉ ታስቦ የማይታወቅ ታይቶ የማይታወቅ በሰው ልቦና ያልታቀደ ያልታለመ ጸጋ ለሙእሚኖች አላህ እንዳዘጋጀ ብስራት ንገር እያለ ነው ወኡቱ ሌላ አንቀጽ ያልተነገረ አገላለጽ ለየት ያለ አገላለጽ ምንድነው وأتوا به متشابها إلى ተመሳሳይ ሆኖ ነው የተመጣላቸው ያ የሚበላው የሆነ ሰዓት ላይ የበሉትን አይነት ምግብ ራሱን ሲደግመው የቅምጥል ኑሮ ስለሚኖሩ ይሄማ هذا الذي رزقنا من قبل ቀደም ሲል የተሰጠነው አይነት እኮ ነው ይቀየር እንጂ ይላሉ መልኩ ተመሳሳይ ሆኖ ስላዩት እንጂ ጣዕሙ ግን እንኳንስ በተለያየ ጊዜ የሚቀርበው ቀርቶ አንድ ጊዜ እንኳን የመጀመሪያው ጉርሻና ሁለተኛ ጉርሻ
የተለያየ ቴስትና ደስታ እንዳለው ነው እና ይሄ ቀደም ሲል ያገኘነው ነው ሲሉ ያ አብደላህ ኩልሁ አንተ የአላህ ባሪያ ብላው اللون لونه والطعم غيره መልኩ አንድ አይነት ነው ያው የቅድሙ ወይም ከዚህ በፊት የበላው አይነት ነው ጣዕሙ ግን የተለየ ነው ስቀምሰው ነው የሚገባ ይባላሉ አሉ ይሄ እንግዲህ ተመሳሳዩ ነው የተለያየውም ደግሞ ቁጥር የለውም فيها ما لا عين رأت ولا أذن سمعت ولا خطر على قلب بشر አይኖች ያላዩት ጆሮዎች ያልሰሙት በሰው ልቦናም ታስቦ የማያውቅ ነው ያለውና የአይነት ብዛቱም ልኬት የለውም እንደገና ደግሞ በአንድ አይነት ራሱ የተለያየ ጣዕምና ደስታ ያለው እርካታ ቃና ያለው ምግብ ነው የሚቀርብላቸው ማለት ነው ምግብ ከበላ ሰው እንግዲህ ስሜት አለ ፍላጎት አለና የትዳር ጉዳይ እንዳንል ደግሞ ለሁም فيها ازواج አለ ሚስቶች አሏቸው ሙጠሐረቱን ጠሃራ ናቸው ከምን ቀደም ሲል እንደተጠቀምኩት ከወር አበባ ከወሊድ ደም ከተለያየ ቆሻሻ የጸዱ ናቸው ሁሉ መጀነስ ሰዎች ናቸው ከዛ የጸዱ የሚሆኑት ሽንት መሽናት ወይም ደግሞ መጸዳዳት ብሎ ነገር የለም በጁሻ ወይም ደግሞ በአግሳት ይጠፋል ነው የሚለው የተመገቡት ነገር በማግሳት ይጠፋል አዛ አያደርጋቸውም ስለዚህ ከቆሻሻ የጸዱ ናቸው ወይ ደግሞ የጸዱ ናቸው ማለት ከጭቅጭቅና ከንትርክ የጸዱ ናቸው ማለት ነው ትዳር ሆኖ እየተከባበረ እየተላለፈ ይቅር እየተባባለ አብሮ ይኖራል እንጂ ምንም አይነት ኺላፍ የሌለው ማርና ወተት ብቻ የሆነ ዱንያ ላይ መቼም የለም እንደዛ ብሎ እንኳን ቢገልጹት ከሌላው አንፃር የተሻለ ነው ጥሩ እንደማምጣለን ጥሩ እንከባበራለን ለማለት እንጂ ተኻልፈን አናቅም ለማለት አይደለም የጀነቱ ግን እንደዛ አይደለም በጣም ባሎቻቸውን የሚወዱ ሚስቶቻቸውን የሚወዱ የትዳር ጓዶች ምንም አይነት ስጋት እንከን ጥርጣሬ የሌለበት እንግዲህ በገንዘብም በክብራቸውም የተሳሳተ ነገር ላይ የሚወደቅበት ዓለም አይደለምና ከዚያ ከባሏ ውጪ ከሚስቱ ውጪ ሌላ አያስብም አላህ Subhanahu Wa Ta'ala በርግጥ ለወንዶች ካንድ በላይ እዚያም ይሰጣል ይሄ ተነግሯል ከዛ ውጪ ግን መቀናናትና መቀኝነት የለምና ከመጥፎ ነገር የጸዱ ናቸው አዝዋጅ ሙጠሐረቱን አለና ወሁም አለ አጠቃላይ ሙእሚኖች ወንዶችም ሴቶችም فيها በርሷ በጀነት ውስጥ ኻሊዱን ዘወትር ነዋሪዎች ናቸው በቃ እስካሁን ቆይታችሁ የለ ይበቃችኋል የሚባሉ አይደሉም ማለት ነው አላህ በእንዲህ አይነቱ የጀነት ጸጋ የሚሞናደሉ ሙእሚኖች ያድርገን سبحانك اللهم وبحمدك أشهد أن لا إله إلا أنت أستغفرك وأتوب إليك والسلام عليكم ورحمة الله وبركاته لجيل توخى الوحي عنوانا وشاد من نوره في القلب إيمانا وغذ في السير يبغي العلم ملتمسا أصوله فحباه الله رضوانا علم الشريعة تاج عز لابسه يشدو به ألقا سعدا وجلانا